We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ፉትቦል ኢዝ ባክ እንደምናላችሁልን ክቡራንና ክቡራን ተወዳጆች የምርፈኞቹ ቤተሰቦች የእንግሊዝ ፕሪሚየር ሊግ የ2026-27 መርሃ ግብር ዛሬ ምሽት 4 ሰዓት በለንደን ኤሚሬትስ ስታዲየም አርሰናል ከኮንቨንተሪ ሲቲ ጋር የሚያደርጉት ጨዋታ ይጀምራል። አሁን ከ22 ዓመታት በኋላ የሚሉት አረፍተ ነገሮች ቀርቶ ሻምፒዮኖቹ በሚለው አረፍተ ነገር የተተካው የአርሰናል ቅጽል ስም ከዛሬ ጀምሮ መተግበሩን ይጀምራል። ለሚቀጥሉት 38 ጨዋታዎች ሻምፒዮኖቹ አሸነፉ፣ ሻምፒዮኖቹ አቻ ወጡ ወይም ሻምፒዮኖቹ ውጤቱ ተጋርተው ወይም ውጤት ነጥብ ጣሉ ሲባል ትሰማላችሁ ማለት ነው። እንደምን አላችሁ? ግን በድጋሚ ስላገኘኋችሁ በጣም ደስ ብሎኛል። ሚካኤል አርቴታ ትናንትና ከጋዜጠኞች ጋር ረጅም ቆይታ ነበረው ስለዛሬው ጨዋታ በተመለከተ ማለት ነው። ስለ ሉዊስ ማይልስ ኬሊ፣ ስለ ሪካርዶ ካላፊዮሪ፣ ስለ ዩሪያን ቲምበርና ዊሊያም ሳሊባ ጉዳት፣ ስለ ብሩኖ ጉሜሬሽ አንዳንድ ጉዳዮችን ማንሳት ችሏል። ከዛ ውጭም በብዙ ጉዳዮች ላይ ሀሳብና አስተያየቱን ሰጥቷል። በተለይ ሻምፒዮን ሆኖ የውድድር ዓመት ስለመጀመር ዲፌንዲንግ ሻምፒዮን ስለመሆን እንዲሁም ደግሞ የዝውውር ዜሮዎች በምን ያህል ደረጃ ይረብሹት እንደሆነና እንዳልሆነ ተጠይቆ ለመመለስ ሞክሯል። ስለ ሪካርዶ ካላፊዮሪ ሁለገብነት ምላሽ ለመስጠት ሞክሯል። የኮንቨንተሪ ሲቲ እና የፍራንክ ላምፓርድን የባለፈው ውድድር ዓመት የሻምፒዮንሺፕ ጨዋታ አብዛኞቹን ስለመመልከቱም ተጠይቆ ምላሽ ሰጥቷል። ብዙ ጉዳዮችን አንስቷል። ስለ ጨዋታውም ማች አናላይዝ እንሰራለን። ዛሬ ጨዋታው ከመጀመሩ በፊት ኤዝሪ ኮንሳ በይፋ ይተዋወቃል ተብሎ ይጠበቃል። ከጨዋታው ጅማሮ በፊትም ስለሱ ጉዳይም ሀሳቦችን እናነሳለን። አብራችን ስለምትቆዩ ስለምታደምጡን እንዲሁም ደግሞ ሀሳብ አስተያየቶቻችሁን ስለምታጋሩን ከልብ ነው የምናመሰግነው። አርሰናል ሚካኤል አርቴታ በአዲስ አዳጊ ቡድን ሽንፈት ካስተናግዱ ረጅም ጊዜ ሆኗል። ስለሱ ጉዳዩም ሀሳቦችን እንለዋወጣለን። አብራችሁን ቆዩ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። 80% የማሸነፍ ግምት በተሰጠው የዛሬ ጨዋታ ላይ የአርሰናል ላይንአፕስ ምን ይመስላል እሱንም በጥቂቱ የምንመለከት ይሆናል ማለት ነው። አብራችሁን ቆዩ። ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ሀሳብና አስተያየቶቻችሁ መስጠት፣ የጨዋታ ግምቶቻችሁ ማስቀመጥ አይረሳ። ተመልሼ እመጣለሁ። ኖርዝላንደር ፎሬቨር። ዛሬ ዕለተ አረብ ነው አይደለ? ግን ለእግር ኳስ ወዳጆች ኖርማል ቀን አይደለም፣ ዝም ብሎ አረብም አይደለም። የ2026-27 የእንግሊዝ ፕሪሚየር ሊግ ጅማሮን ሊያደርግ ነው እና ለሁሉም ክለቦች ደግሞ እንደዚህ አይነት የእንግሊዝ ፕሪሚየር ሊግ የ2026-27 የጅማሮ ቀን ነው። ለአርሰናል ደጋፊዎች ግን እሱ ብቻ አይደለም። ሻምፒዮኖች የተባሉ በየቀኑ በየሳምንቱ ለ38 ሳምንት ያህል ስማቸው የሚጠራበት ቀን ነው። ሻምፒዮኖቹ ዛሬ ሊጫወቱ ነው። ሻምፒዮኖች ድል አድርገዋል። ሻምፒዮኖች አቻ ወጥተዋል። ሻምፒዮኖቹ ሽንፈት አስተናግደዋል እየተባለ የሚቀጥሉትን 38 ሳምንት እስከ ግንቦት እንዘልቃለን ማለት ነው። ለዛ ደርሰዋል። ዲፌንዲንግ ሻምፒዮን ስትሆኑ ይሄ ታይትል አመቱ ሙሉ ከናንተ ጋር ይቆያል ማለት ነው። እናም ዋንጫውን ለመከላከል ነው አርሰናል ወደዚህኛው የውድድር ዓመት ይመጣ ወይም ዋንጫውን ለማስቀረት። እርግጥ ሚካኤል አርቴታ ይህን ስያሜ እንደማይወዱ ተናግሯል። ዲፌንደር ከሚለው ይልቅ አታከር። አሁንም ረሃብ ጥማት አለን እና ዋንጫውን ለመከላከል ሳይሆን ድጋሚ ዋንጫውን ለማጥቃት ዋንጫውን ለማሳደድ ነው በረሃብ ምን መጣ የሚል ገለጻ አድርጓል። ግን በዛም ሆነ በዚህ የ2026-27 የእንግሊዝ ፕሪሚየር ሊግ ጅማሮን ያደርጋል በሻምፒዮኖቹ ማለት ነው። እንዲሁም ደግሞ ከአዲስ አዳጊው ከ2025-26 የሻምፒዮንሺፕ ሻምፒዮኑ ከፍራንክ ላምፓርድ ኮንቨንተሪ ጋር የሚደረግ ጨዋታ ነው። አሁን ከ22 ዓመት 20 ዓመታት 15 ዓመታት አርሰናል ዋንጫውን ለማግኘት ቆይቷል የሚሉት ቃላት የሉም። እነዛ ቃላቶች በሙሉ ሻምፒዮን በሚሉት ቃላቶች ስለሚተኩ ማለት ነው። 85 ነጥብ ይዞ ከ7 ነጥብ ያህል ርቀት ተገኝቶ ማንቸስተር ሲቲ ያሸንፋል። ሰሞኑን በጣም አሪፍ ዶክመንተሪ አማዞን ፕራይም ለቋል። የማንቸስተር ሲቲን የመጨረሻዎቹን የፔፕ ጋርዲዮላ ጊዜያት የሚያስታውስ ማለት ነው። ወይም ደግሞ የመጨረሻ ሳምንታት የነበሩባቸውን ጊዜያቶች ዘ ቢዩቲፉል ኦብሴሽን የሚል ዶክመንተሪ ለቋልና በነዛ ዋንጫውን ባጣባቸው በተለይ አርሰናል ዋንጫው እንደሚበላ ባረጋገጠበት የቦርንሞዝ ጨዋታ ቦርንሞዝ ከማንቸስተር ሲቲ ጋር ባረጉት ጨዋታ ላይ ከጨዋታው መጠናቀቅ በኋላ ለተመልካቾቹ ለደጋፊዎቹ እንዲሁም ደግሞ ለተጫዋቾቹ በተለይ ስሜቱ የሚገልጽበት መንገድ በጣም ያሳዝን ነበር አይደለም። ግን በተቃራኒው ለአርሰናል ደጋፊዎች ያ በጣም አስደናቂ ነበረ። አሁን አርሰናል
የመጨረሻዎቹ 5 ባለፈው የውድድር ዓመት ጨዋታዎች አሸንፈው ወደዚህኛው ጨዋታ የሚመጣ ማለት ነው። በመጨረሻ ሰዓት በጣም ፐርፌክት ሆኖ ነበር አርሰናል ባለፈው የውድድር ዘመን ማለት ነው። ግን አሁን ኮሚኒቲ ሺልድ ላይ እንዳየነው ያ ስልነቱ አብሮት እንዳለ በደንብ መመልከት ይቻላል። እንግዲህ ሻምፒዮን በሆንባቸው ያለፉት 3 የመጨረሻ ጊዜያቶች ውስጥ ወደ ሲዝኑ የመጀመሪያ ጨዋታ ስንመጣ በቀጥታ አሸንፈናል። ለምሳሌ 2023-4 ሲዝን ሻምፒዮኑ ወደ 2024-5 ሲዝን ጨዋታውን ስንጀምር ኤቨርተን አሸንፈን የጀመርነው 1997-98 ሲዝን ዋንጫውን ስንበላ 98-99 ሲዝን ኖቲንግሃምን አሸንፈን ነበር ሲዝኑ የጀመርነው 2001-2 ሲዝኑን ስንበላ 2002-3 በርሚንግሃምን አሸንፈን ነበር ሲዝኑ የጀመርነው። ስለዚህ የመጨረሻው የፕሪሚየር ሊግ 3 ዋንጫዎችን ስናነሳ በአርሰን ቪንገር አዲሱ ሲዝን ስንጀምር አሸንፈን ነው። ስለዚህ ይሄኛውንም ኮንቨንተሪ አሸንፈን የመጀመር እድላችን በጣም ሰፊ እንደሆነ ማንሳት ይቻላል። ግን እሱ ብቻ አይደለም። ከ2021-22 በብሬንፎርድ 2-0 ከተሸነፍንበት ጊዜ በኋላ ላለፉት 4 ተከታታይ ዓመታት የፕሪሚየር ሊግ የመጀመሪያ ጨዋታ ሚኬል አርቴታ ማሸነፍ ችሏል። በተከታታይ 4 ዓመታት ማለት ነው። አሁን ለ5ኛ ተከታታይ ጊዜ ነው ሻምፒዮኑ ለመቀጠል ወይም ደግሞ ሻምፒዮን ሲሆን ተከታታይ ዓመታት የፕሪሚየር ሊግ የመጀመሪያ ጨዋታ ለማሸነፍ ምን ጀምረው ማለት ነው። ለመጨረሻ ጊዜ የተሸነፍነው እንዳልኳችሁ 2021-22 ነው። የፕሪሚየር ሊግ የመክፈቻ ጨዋታ ሽንፈት ያስተናገድነው ከአዲስ አዳጊ ቡድን ጋር ደግሞ ያለው ሪከርድ በጣም ይገርም ነው። በጣም የሚገርም ማለት ነው። 2023-24 ሲዝን በኋላ 18 ጨዋታዎችን ከአዲስ አዳጊ ቡድኖች ጋር ግን 17ቱን አሸንፈናል። ተመልካላችሁ 18 አድርገን 17ቱን ማለት ነው። ባለፈው ውድድር ዓመት ከሰንደርላንድ ጋር ሁለታቸው የተለያየንበት በመጨረሻ ደቂቃ ሰንደርላንድ ጎል ያስቆጠረበት ጨዋታ የለም። እሱ ብቻ ነው በአቻ ውጤት ያጠናቀቅ ነው ማለት ነው። ከዛ ውጭ ሁሉንም ማሸነፍ ችለናል። ሚኬል አርቴታ ደግሞ ከአዲስ አዳጊ ጋር በሜዳው ኤምሬትስ ያደረጋቸው 45 ጨዋታዎች ምንም አይነት ሽንፈት አላጋጠሙም። ይሄ ደግሞ ረዥሙ ነው። አንድ አሰልጣኝ በሜዳው ከአዲስ አዳጊ ቡድን ጋር ያለመሸነፍ ረዥም ጉዞ የተጓዘበት ማለት ነው። ሚኬል አርቴታ 45 ጨዋታዎችን በሜዳው ኤምሬትስ ከአዲስ አዳጊ ቡድን ጋር አከናውኑ ወደ ከሻምፒዮንሺፕ ወደ ፕሪሚየር ሊጉ ከመጣ ቡድን ጋር ማለት ነው 40ውን አሸነፈ፣ 5 አቻ ነው የወጣ። በጣም አስደናቂ ሪከርድ እንዳለው መጋራት ይቻላል። ይሄኛውን እንግዲህ የዛሬ ምሽቱን ጨዋታ ኮንቨንተሪ ሚኬል አርቴታ ማሸነፍ የሚችል ከሆነ 150ኛ ድሉ ይሆናል በፕሪሚየር ሊጉ ማለት ነው እና ከ250 በታች ጨዋታ አድርገው 150 ድላቸውን ካሳኩ ጥቂት አሰልጣኞች ውስጥ አንዱ ነው። ሚኬል አርቴታ 150ኛ ድሉን ለማግኘት 248 ጨዋታዎች ነው የበቁት። 248 ይሄ ከአርሰን ቪንገርም የተሻለ ቁጥር ነው። ለምሳሌ ፔፕ ጋርዲዮላ 150 ድል ለማግኘት 204 ጨዋታ ነው የበቃው። በጣም አስደናቂ ቁጥር ነው። ጆዜ 231 ጨዋታዎችን አከናውኖ ነው 150 ድል ያገኘ። ይሄም በጣም አስደናቂ ነው። ክሎፕ 237 ጨዋታዎች ነው ያከናወነ 150 ድል ለማግኘት። ፈርጉሰን 247 ጨዋታ ነው። ከፈርጉሰን በአንድ ነው የሚያንሰው ሚኬል አርቴታ ማለት 248 እና በጣም በአጭር ጨዋታዎች ውስጥ 150 ድል ካገኙ አሰልጣኞች እንደ አንዱ ነው። አርቴታ ከፍራንክ ላምፓርድ ጋር የተለያዩ ጨዋታዎችን አድርጓል። ወደ 5 የሚደርሱ ጨዋታዎችን አድርጓል። በተለይ ደግሞ የቼልሲ አሰልጣኝ በነበረባቸው ጊዜያቶች ፍራንክ ላምፓርድ ማለት ነው እና በፍራንክ ላምፓርድ አልተሸነፈም ሚኬል አርቴታ። ምንም አይነት ሽንፈት አላጋጠመም። 4ቱን አሸንፍ፣ 1 አቻ ነው የተለያየ። ስለ ፍራንክ ላምፓርድ ያለውን አድናቆት ፕሬስ ኮንፈረንሱ ላይ በደንብ ለማብራራት ሞክረው ወደ ኋላ መለስበታል። እንግዲህ ኮንቨንተሪ ከ25 ዓመታት በኋላ ነው ወደዚህ ሊግ የሚመጣ። ለመጨረሻ ጊዜ ኮንቨንተሪ በሊጉ የነበረው 2001-2 ነው። ለመጨረሻ ጊዜ ከኮንቨንተሪ ጋር ስንጫወት 2001 በሃይፊልድ ሮድ ፓርክ በእነሱ ሜዳ ማለት ነው 1-0 አሸንፈን ነበር። ከዛ ከ25 ዓመታት ቆይታ በኋላ ነው የሚመጣ። አንድ ቡድን በፕሪሚየር ሊጉ ቆይቶ ለመጀመሪያ ጊዜ ወደ ፕሪሚየር ሊጉ ይመጣ ቡድን አለ ብዙ፣ ግን በፕሪሚየር ሊጉ ቆይቶ ከዛ በኋላ ተመልሶ ለመምጣት ረጅም ጊዜ የፈጀበት ቡድን ኮንቨንተሪ ነው፣ 25 ዓመት። ሌሎች ቡድኖች ከዛ ባነሰ ጊዜ ይመለሳሉ። ኮንቨንተሪ በጣም ረጅም ጊዜ ነው። ግን ከኮንቨንተሪ ጋር አንድ መጥፎ ሪከርድ አለ። በመክፈቻ የፕሪሚየር ሊግ ጨዋታ ከኮንቨንተሪ ጋር ተጫውተን እናውቃለን። 1993-94 ሲዝን ከኮንቨንተሪ ጋር በፕሪሚየር ሊግ የመክፈቻ ጨዋታ አድርገን በፕሪሚየር ሊጉ ከማይረሱ ሃትሪኮች አንዱ ተሰርቶብናል። ኮንቨንተሪ 3-0 አሸንፎን ሚኪ ኩዊን የሚባል አንድ ተጫዋች አለ። ዝም ብላችሁ ራሱ ዩቲዩብ ላይ ወይም ደግሞ ጎግል ላይ ሚኪ ኩዊን ብላችሁ ቢሸፉ ብጽፉ አርሰናል ላይ ሃትሪክ የሰራው ጎል ነው ይመጣላችሁ፣ ወይም አርሰናል ላይ ሃትሪክ የሰራ ተጫዋች የሚል ዳታ ይመጣላችሁና 1993-94 ሚኪ ኩዊን 3-0 በመክፈቻ ጨዋታ በኮንቨንተሪ ስንጫወት 3ቱንም ጎል አስቆጥሮብን ነበርና የሚኪ ኩዊን ማይረሳ ታሪክ ነው። ከኮንቨንተሪ ጋር ያለን መጥፎ ሊሆን የሚችለው ሪከርድ ይሄ ብቻ ይሆናል ማለት ነው። እንግዲህ ሚኬል አርቴታ ከዚህኛው ጨዋታ አስቀድሞ ቅድም እንዳልኳችሁ ከጋዜጠኞች ጋር ቆይታ አድርጎ ነበር። ኢንተረስቲንግ የሆኑ ጉዳዮችን ማንሳት ይችላል። በጣም የሚያማምሩ
ቃላቶችን ያነሳበት ፕሬስ ኮንፈረንስ ነው የነበረ። የሚያማምሩ ስል በጣም ደስተኛ ነበረ እና ለጨዋታው እንዴት እንደጓጓ የሚገልጽባቸው አረፍተ ነገሮች ሁሉ በጣም አስደናቂ ናቸው። ፕሬስ ኮንፈረንሱ የጀመረው እንደ ሻምፒዮኑ ነው። ሲዝኑን መጀመር ምን አይነት ስሜት አለው ብለው ነበር የጠየቁትና በጣም ጥሩ ስሜት ይሰማኛል። በጣም የተለየ ተስፋ አድርጋለሁ ከዚህ የተሻለ ቡድን እንደምንገነባ ከበፊቱ በበለጠ በጣም ጓጉቻለሁ። ከበፊቱ በበለጠ ተነሳስቻለሁ። በሜዳችን በደጋፊያችን ፊት ፕሪሚየር ሊጉን ለመጀመር እና በጣም አስደናቂ ብቃት ለማሳየት መጠበቅ አልቻልኩም። ካኖት ዌት ነው ያለ መጠበቅ እንኳን አልቻልኩም ነው ያለና በአስደናቂ መነሳሳት ውስጥ እንዳለ ነው ለመግለጽ የሞከረ። ዋንጫው ለማስጠበቅ ምን ያህል ይጠበቅባቸዋል ተብሎ ተጠይቆ ነበር። እነዚህ አይነት ቡድኖች አስገራሚ ጥራት አላቸው ብሏል እና እርሱም ሁሉም ቡድኖች አስገራሚ ጥራት አላቸው እና በየቀኑ በከፍተኛ ደረጃ ለመሻሻል ይወቃሉ። እኛን የነሱ መሻሻል ይረዳናል። ይህ ለኛ የተገኘ እድል ነው አለ። ተጫዋቾቻችን ይህንን የማድረግ ፍላጎት ምኞት እንዳላቸው ምንም ጥርጥር የለውም እና ይህን በየዕለቱ ማሳየት አለብን ዋንጫው መጠበቅ እንደምንችል ብሏል። ተከላካይ ስለማስፈረም ተጠይቀው ነበር እና እንግዲህ ትናንትና ሙሉ ነው ሙሉ ጨርሷል። ኤዝሪ ኮንሳ ሜዲካልን አድርጎ በአርሰናል 15 ቁጥር ማሊያ ተረክቦ ፎቶሹት እንኳን አድርጎ ሁሉም ነገር ጨርሷል። ዛሬ የጨዋታው ጅማሩ ከመከናወኑ በፊት ተጫዋቾች ከመውጣታቸው ወደ ሜዳ ከመውጣታቸው በፊት ከደጋፊዎች ጋር ይተዋወቃል ተብሎ ይጠበቃል። አርሰናል ደግሞ ጨዋታው ከመጀመሩ ከአንድ ሰዓት በፊት በዌብሳይቶቹና በሶሻል ሚዲያዎቹ ኦፊሻል ያደርገዋል ተብሎ ይጠበቃል። የኤዝሪ ኮንሳን ማለት ነው። ሚኬል አርቴታና ኤዝሪ ኮንሳ ትናንትና ሙሉ በሙሉ ተገናኝቷል። አብረውም ፎቶ ተነስተዋል። ግን ስለዚህ ጉዳይ ሲጠይቅ ሚኬል አርቴታ በዝውውር ገበያው እጅግ ንቆች ነን አለ። ከጥቂት ቀናት በፊት አንስቼዋለሁ ይሄን ብዬ አስባለሁ። ዋናው ዓላማችን ቡድኑን ማሻሻል ነው። በተከላካይ መስመራችን ላይ ዊሊያም ሳሊባ ነው የረጅም ጊዜ ጉዳትና የዩሪያን ቲምበር ነው ጉዳት ጥረት እንዳለብንና ችግር እንዳለብን በግልጽ መታየት ይችላል። ይህ ግልጽ ነው። ስለዚህ ያንን አካባቢ ለማጠናከር እየሞከርን ነው። ዝግጁ ስንሆን ወይም ደግሞ ተጫዋች ስናስፈርም እናሳውቃቸዋለን አለና የተቃረበ ዝውውር የለም እንዴ ብለው ጠየቁት። እዛው ላይ ማለት ነው እኔ ምንጊዜም አዎንታዊ ነኝ፣ ምንጊዜም እርግጠኛ ነኝ። ይህ በእኔ ቁጥጥር ስር ያለ አንድ ነገር አይደለም፣ በእኛ ብቻ የሚወሰን አይደለም። ስለዚህ ያንን አካባቢ ለማሻሻል ቆርጠን ተነስተና እናም ሲሳካልን የምታውቁት ይሆናል ሲል ለመግለጽ የሞከረ ዝውውሩ ማለት ነው። ግን ዝውውሩ ሙሉ በሙሉ ጨርሶታል። ሚኬል አርቴታ በዚህ በኩል ሁሌም ግልጽ እንዳልሆነ ይታወቃል። አንድ ስሜት የሚይዝ ከተጠየቀው ጥያቄ አንዱ ይሄኛው ይመስለኛል። ለረጅም ጊዜ ከቡድኑ ጋር የቆዩ ተጫዋቾች ጋር ስለመለያየት ተጠይቆ ነበር እና ይህ በጣም አስቸጋሪ ነው አለ። በጣም ከባድ ነው አለ። ያንን እውነታ ግን መጋፈጥ አለብን አለ። ነገር ግን በእውነትና በቅንነት ነገሮችን በግልጽነት መጋፈጥ ይኖርብናል። ምክንያቱም በሌላኛው በኩል ሲሆን የሚፈልጉትን በትክክል መግለጽ በጣም አስፈላጊ ነገር ነው አለና ለማብራራት ሲሞክር ቅንን የተሻሉ ውሳኔዎች እንዲወሰኑ ለቀጣዩ የሙያ እርምጃዎች ለቀጣዩ የእግር ኳስ ደረጃቸው የበለጠ እንዲረዳቸው ለማድረግ እንሞክራለን አለ። ከተጫዋቾች ጋር ከኤጀንቶች ጋርም አስቸጋሪ የሚባሉ ውይይቶችን ማድረግ ይኖርብናል። ግን ልክ ስንሆን ተጫዋቾች የቡድኑ አካል እንዳልሆኑ ሲሰማቸው እና አስፈላጊ የዚህ ቡድን ምዕራፍ የዚህ ቡድን አካል እንዳልሆኑ ሲሰማቸውና ሌላ ቡድን መጫወት ስሜት ሲሰማቸው የግድ መልቀቅ አለባቸዋል። ይሄ በእኛም በእነሱም በኩል ነው። እኛም የቡድኑ አካል እንዳልሆኑ ሲሰማናል። በሁለቱም በኩል ያ በትክክል ጊዜ መሆን ሲሆን መለየት አለበት። ግን ደግሞ እንደምናገረው በጣም ቀላል አይደለም ማለት ሁላችንም እንደምናውቀው ሁሉም ነገር መጀመሪያ እና መጨረሻ አለው አለ። ወደ ፍጻሜው ሲመጣ ግን ግዴታ መወሰን አለብናል። በሆነ መድረክ መሆን አለበታል። ለተጫዋቾችም ለእኛም ግንኙነት አለ። ግን በትልቅ ክብር ፍቅር እና አድናቆት ጉዳዩ መፈጸም አለበታልና ቅድም ስናገር አድምጣችሁ ያለው ሁሉም ነገር መጀመሪያ እንዳልሆነ ፍጻሜም አለዋል። ፍጻሜው ሲመጣ ግን በትልቅ ፍቅርና ክብር መሆን አለበት። ነገር ግን በመጨረሻ እግር ኳስ ውሳኔዎች ማድረግ አለብንና ያ ሊሆን ይችላል ሲል ለመናገር ሞክሯል። ስለ ገብርኤል ኢየሱስ ነው እያወራ ያለ። ገብርኤል ኢየሱስ ይለቃል፣ ወደ ናፖሊ የሚሄድ ዕድሉ በጣም ሰፊ ነው። እያወራ ያለ ሚኬል አርቴታ ስለ ገብርኤል ኢየሱስ ነው። በቡድኑ ውስጥ ለሚገኙ ተጫዋቾች የተሰለፉበት ደቂቃ ስለመስጠትም ተጠይቆ ነበረ። አስቸጋሪ ነው ግን ደግሞ ለተጫዋቾች መጫወት ሁሉም ይፈልጋሉ። ያን ነገር ለማድረግ እንደሚሞክር ለመናገር ችሏል። በዚህ ውድድር ዓመት በተጫዋቾች ላይ ተጨማሪ ጫና አለ ወይ ብሎ ተጠይቆ ነበር። ያለ አይመስለኝም ማለት መተንፈስ አለብን። ይሄን በሂደት መውሰድ አለብን። ምክንያቱም ይህ ደግሞ ረጅም ማራቶን ማሳየት አለብን። ፍላጎታችንን የውድድር ዓመቱን ከአንድ ወር በፊት ወይም ከአንድ ዓመት በፊት ከአንድ ወር በፊት ወይም ደግሞ ከሲቲ ጨዋታ ከመጫወታችን በፊት የነበሩ ስሜቶች ሁሉ የተለዩ ናቸው። ግን እየተሻሻለ የመጣ ይመስለኛል። ከአንድ ዓመት በፊት ከነበረው የዛሬ ወር የነበረው የተሻለ ነው። ከዛሬ ወር ከነበሩ ከሲቲ ጋር ከነበሩ ጨዋታ በፊት የተሻለ ነው። አንድም ከሲቲ ጨዋታ በኋላ የነበረው ስሜት በጣም የተሻለ ነው ሲል በየጊዜው በጣም የተሻለ ስሜት የተሰማቸው እንደመጡ
ለመግለጽ ሞክሯል። ስለ ፍራንክ ላምፓርድ ስለ አዲስ አዳጊ ቡድኖች እና ስለ መጋጠም ስላለው አስደናቂ ታሪክም ጠይቀውት ነበር። እያንዳንዱ ጨዋታ የተለየ ነው አለ ብዬ አስባለሁ። ከአዲስ አዳጊ ቡድን ጋር ቅድም እንደነገርኳችሁ በጣም አስደናቂ ቁጥር ነው ያለው ሚኬል አርቴታ እና ስለዛ ጉዳይ ነው ለማብራራት የሞከረውና እያንዳንዱ ጨዋታ የተለየ ነው ብዬ አስባለሁ። እናም እጅግ ከባድ ተጋጣሚ እንገጥማለን። እንደ ክለብ ያደረጉት ነገር በጣም አስደናቂ ነው። ፍራንክ ላምፓርድ ነው የሰራው ስራ የማይታመን ነው። ለብዙ ዓመታት በፕሪሚየር ሊግ ውስጥ ሳይቆይ የነበረን ቡድን ወደዚህ ማምጣት ችሏል እና እሱን ማድነቅ አለብን። አሁን ባሉበት ደረጃ መሆን ይገባቸው ነበር። እናም ስለነሱ ብዙ ስናስብ ጠንካራ ቡድን እንደሆነ ተገንዝበናል አለና ፍራንክ ላምፓርድ በኮንቨንተሪ ስለሰራው ስራም ብለው ደግሞ ጠየቁት። ማመን የሚከብድ ስራ ሰርቶ ብዙ ጨዋታዎችን ስለተመለከትኩኝ ምን አይነት አስደናቂ ቡድን እንደሆነ ተመልክቻለሁ ሲል የፍራንክ ላምፓርድ ኮንቨንተሪ በጣም ብዙ ጨዋታ እንዳየ ሚኬል አርቴታ ምስክርነቱን ሰጥቷል። አውቀዋለሁ ፍራንክን በቼልሲ ቤትም ከዛም በፊትም አስቀዋለሁ እና አስደናቂ ስራ ነው አስደናቂ ስራ ሰርቷል ሲል ነው ለመናገር የሞከረ። እሱና ፍራንክ ባለፉት 12 ወራት የተሳካላቸው ምንድን ነው ተብሎ ተጠይቆ ነበር። ፍራንክ ከሻምፒዮን ስለነበር እሱ የፕሪሚየር ሊግ ሻምፒዮን ስለነበር ያኛው ሻምፒዮንሺፕ ሻምፒዮን ስለነበረ ነው ይሄኛው ጥያቄ መጣ። ምናልባት ለጨዋታው ያለን ፍቅር ያ በጣም አስደናቂ ይመስለኛል አለ። ይህ ደግሞ የሰው የሚያረካው ነገር ነው አለ። ሁለታችንም አላማ ነበረን ያን አላማ ያሳካን ይመስለኛል ሲል ነው የተናገረ። ከፍራንክ ላምፓርድ ጋር ስለነበረ ጨዋታ ጊዜም ተጠይቆ ነበር። በሜዳ ላይ እሱና እኔን የሚመለከቱ ጥቂት ቪዲዮዎችን ሰሞኑን ሳይ ነበር አለ። ምን አይነት ተጫዋች እንደነበረ ከወደድኳቸው አማካኞች ውስጥ አንዱ ነበር። በመሃል ሜዳ ውስጥ ፍጹም ሁሉንም ነገር ማድረግ የሚችል አማካኝ ጥቀሱ ብትባሉ ከምትጠቅሷቸው ከፍተኛ ደረጃ ካላቸው ተጫዋች አንደኛው ፍራንክ ላምፓርድ ነው ሲል እንደ ፍራንክ ላምፓርድ ያለውን አድናቆት ሰጥቷል። ቡካዮ ሳካና ዲክላን ራይስ በጨዋታው ስለመሰለፋቸው ተጠይቆ ሁለቱም ለጨዋታው ዝግጁ ናቸው ብሏል። ስለ ቲምበር ተጠይቆ ልምምድ ለማድረግ ተጨማሪ ጥቂት ሳምንታት እንደሚያስፈልገውም ለመግለጽ ሞክሯል። ስለ ቡድን ስፋት ጠይቆ ነበር። የአርሰናል ቡድን ጥቂት ሰፋ እየተባለ ነው። መጫወት የሚገባቸው በርካታ ተጫዋቾች የጨዋታ ደቂቃዎች ላያገኙ ይችላሉ። ጥቂት እየሰፋ ነው ተብሎ በሚዲያዎች አናላይዝ ይሰጣልና ስለዚህ ጉዳይ ተጠይቆ ነበር። እንደ ተጫዋቾቹ መገኘት እና የጉዳት ሁኔታ ይወሰናል አለ። ብዙ ምክንያቶች አሉ፣ ግን 22 ተጫዋቾችና 3 ግብ ጠባቂ ካለ በቂ ነው። ወይም 4 ግብ ጠባቂ ሊሆንም ይችላል አለ። ወይም ምናልባት ተጨማሪ ከዛ በላይ ሊያስፈልግ ይችላል። የባለፈው የውድድር ዓመት ዘመን ምን እንደተፈጠረ መረዳት ያስፈልጋል። የተጫዋቾች ጉዳት ምን ያህል ነገሮችን አክብዶብን እንደነበረ ታስታውሳላችሁ። ግን ሁሉም ነገር በትብብር የሚሰራ ነገር ነውና ተጫዋቾች ስላለን ብዛት ሳይሆን ተጫዋቾች ስላላቸው ትብብር በጣም መጨነቅ አለብን ሲል ነው ለመናገር የሞከረው። ብሩኖ ፈርናንዴዝ ባለፈው ጉዳት እንዳጋጠመው ይታወቃልና ስለ አካል ብቃቱ ተጠይቆ ነበር። እንዴት እንደሆነ ማየት አለብን። ፍጹም ለመሻሻል የሞከረ ነው። ለነገው ጨዋታ ይድረስ አይድረስ መመልከት አለብን ብሏል። ግን አሁን ከኢስሊንግተን ወይም ደግሞ ከለንደን የሚወጡ መረጃዎች እንደሚጠቁሙት ከሆነ ብሩኖ ፈርናንዴዝ ለዛሬው ጨዋታ እንደማይደርስ ነው እየተሰማ የሚገኘው። በቡድን ውስጥ እየፈጠረው ስላለው ጉዳይም ተጠይቆ ነበር። አዳዲስ ፊርማዎቻችን የሚያመጡት ይህ ነው አለ። አዲስ ጉልበት ከፊታቸው ላይ ለማሳየት አዲስ ነገር ለማሳየት ጥራት፣ እንዲሁም የአመራር ችሎታ ልክ ከክርስቶስ ዞሊስ ከሚስለር ተመሳሳይ ነገር እያገኘን ነው የምንገኛል። ሚስለር ማለት ግብ ጠባቂ ነው። ከመጀመሪያው ቀን ጀምሮ ያደረጉት ነገር ፍጹም አስደናቂ ነው። ቡድናችን በሆነ ደረጃ ከፍ ያደርጉታል ተብሎ ነው የተጠየቀ። ስለ ማይልስ ሉዊስ ስኬሊ በዝውውር መስኮቱ መጨረሻ ላይ ከአርሰናል ጋር ስለመቀጠሉ ተጠይቆ 100% ከኛ ጋር ይቀጥላል ነው ያለ። 100% ከኛ ጋር ይቀጥላል ሲል ነው የተናገረ። ሌላ ተጨማሪ ጉዳዮችን አንስቷል። ለምሳሌ አርሰናል መጥፎ ሻጭ ነው ወይ ብሎ ተጠይቆ ነበረ። መጥፎ የሚለው ቃል ትክክል እንዳልሆነ ለመግለጽ ሞክሯል። ለመሸጥ ብዙ ጉዳዮች እንደሚያስፈልጉ እኛ የምንፈልጋቸውን ተጫዋቾች ከኛ መውጣት አይፈልጉም። ስለዚህ መጥፎ ሻጭ አይደለም ብሏል። ደግሞ ልክ ነው። አርሰናል ለምሳሌ ዊሊያም ሳሊባን ሊሸጥ ቢል በፈለገው ገንዘብ መሸጥ ይችላል። ዲክላን ራይስ ሊሸጥ ቢል በፈለገው ገንዘብ መሸጥ ይችላል። ግን ተጫዋቾችም አርሰናል እነዛን ተጫዋቾች ይፈልጋቸው። አርሰናል የሚሸጣቸው ያልፈለጋቸው ነው። ያልፈለግከውን ተጫዋች ደግሞ ሲሸጥ ወደ ገቢው ስትወጣ ዋጋው ይወርዳል። የሚታወቀው ነገር እሱ ነው። ለምሳሌ የምትፈልገው ተጫዋች እወጣለሁ ብሎ ሲወጣ አንተ የፈለግከውን ገንዘብ ትጠራለህ። ለምሳሌ ቼልሲ ኢንዞ ፈርናንዴዝን መሸጥ አይፈልግም፣ ግን ማንቸስተር ሲቲ ይፈልገዋል። ተጫዋቹ መውጣት የግድ የሚፈልግ ከሆነ ቼልሲ የፈለገውን ገንዘብ ይጠራል። ተጫዋቹም ክለቡም መቆየት የሚፈልጉ ከሆነ ተጫዋቹ ይቆያል ማለት። ክለቡ ግን አውጦ አሁን ለምሳሌ ገብርኤል ኢየሱስ አርሰናል ሊሸጠው አይፈልገውም። ተጫዋቹ መቆየት ቢፈልግ እንኳን ክለቡ ሊሸጠው ስለሆነ ማርኬቱ ይወርዳል እንጂ መጥፎ እንዳልሆነ በዛ መንገድ ለማብራራት ሲሞክር ሚኬል አርቴታን ተመልክተናል። ተጨማሪ አንዳንድ ጥያቄዎች አሉ በጣም ኢንተረስቲንግ አይደሉም ብዬ ስላሰብኳቸው ነው። ለምሳሌ አውስትራሊያ ላይ ስላላቸው ድጋፍ ተጠይቆ ነበር። የሁሉም የግምት ሰጪው ሱፐር ኮምፒውተርን ጨምሮ ኦፕታ የዚህ የውድድር ዓመት ሻምፒዮን መሆን መገመት ምን አይነት ስሜት አለው ተብሎ ተጠይቆ የሰራውን ጠንካራ ስራ እንደዛ እንዳረጋችሁ ተጠይቋል። አንድ በጣም የወደድኩት ነገር ግን አለ። ዝውውሮችን ለማከናወን መሸጥ ይጠበቅባቸዋል ተብሎ ተጠይቆ
በፍጹም የሚል ነገር ነው ሚኬል አርቴታ ለማንሳት የሞከረው ማለት። ባለፉት ዓመታት እንደዛ ነበር አለ፣ ግን አሁን ያ አይደለም። አሁን ያለን የፋይናንሻል ጉዳይ ወይም ደግሞ ያለን ፋይናንሻል አቅም የብር አቅም ያን እንዳናረግ ይረዳናል። ባለፉት ዓመታት የሰራነው ስራ በአውሮፓ ውስጥ እንደኛ ተጫዋቾችን ለመግዛት የፋይናንሻል አቅም ያለው ቡድን የለም ያለ ቃል በቃል ሚኬል አርቴታ ማለት ነው። እና አንዳንድ ክለቦች ተጫዋቾችን ለማስፈር መሸጥ ሊጠበቅባቸው ይችል ይሆናል። እኛ ግን በፍጹም ያለ ምንፈልጋቸው ተጫዋቾች ገበያው ላይ ካገኘን ምንፈልገውን ያህል ገንዘብ አወጣን ለተጫዋቹ ብቁ የሆነ ገንዘብ አወጣን የማስፈረም አቅም አለን። ባለፉት ዓመታት የሰራነው የፋይናንስ ስራ ያን ለማድረግ የሚያስችል ጉልበት ሰጥቶናል ሲል ነው ሚኬል አርቴታ ለመናገር የሞከረው። ስለ ሪካርዶ ካላፊዮሪ ሁለገብነት ተጠይቋል። በጣም አስደናቂ ተጫዋች ነው። እሱና ፒየሩን በተለያየ መንገድ ነው የምገልጻቸው። ሁለቱም በጣም አስደናቂ ጉልበት፣ ባህሪ፣ ካራክተር ለቡድናችን ይሰጠናል። ሁለቱን በተለያየ መንገድ ነው የምንጠቀምባቸው። እንደ ፒየሩ እንደ ሪኮ አለ ሪካርዶ ካላፊዮሪ ነው። እንደ ሪኮ እና እንደ ፒየሩ ነው ሁለቱን የምንጠቀምባቸው እንደ ያራረሳቸው ባህሪ ሲል ነው ለመመለስ የሞከረ። የዝውውር ወሬዎች ስራውን በጣም ከባድ ስለማድረጋቸውም ተጠይቆ ነበር። እዚህ ጋር የመለሰው መልስ ፕሮፌሽናል ምንም እንደማይረብሸው ማለት ነው። የዝውውር ሳይዘጋ ሲቀር ለክለቦቹ ፈታኝ ነው ዜናዎቹ፣ ተጫዋቾች ይረብሻሉ ምናምን። ሚኬል አርቴታ ምን አለ መሰል በሙሉ ቅንነት በፍጹም አይረብሸንም ማለት፣ ምክንያቱም ይህ በአይናችን ውስጥ አያልፍም ማለት ይልቅስ በጆሮአችን ነው የሚያልፈዋል። በተለይም ዳኒና ኬት አለ የአርሰናል ስፖክስ ናቸውና ዳኒና ኬት መረጃ ሲሰጡኝ ይሰማሉ አለ ስለ ዝውውር የሚባለው እና ምን እየተከናወነ እንደሆነ ጠይቃቸዋለሁ አለ። እኛ ልናስፈርማቸው የተቃረብናቸውን ማናስፈርማቸው ያሉትን ጉዳዮች ደግሞ ከአንድሪያ በርታ ጋር ወያያለዋል። ምን አይነት ደረጃ ደርሰናል፣ ልናስፈርማቸው የምንችልበት እድል ምን አይነት ነው፣ ሌሎችን ተጫዋች ማግኘት አለብን፣ በምን ያህል ጊዜ ልንጨርሳቸው እንችላለን። እነሱን ከአንድሪያ በርታ ሰማሉ። ሌላው በጆሮ ያልፋሉ። ጥቂቶችን ነው የምናዳምጥ እና ከኬት እንዲሁም ደግሞ ከዳን አለ እንዲሁም ከአንድሪያ በርታዎች ስለ ዝውውሮች ብዙ መረጃዎችን አልሰማም ሲል ሚዲያዎችን ብዙ ትኩረት እንደማይሰጣቸው ሚኬል አርቴታ ለመግለጽ ሲሞክር ተደምጧል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የመጀመሪያው የፕሪሚየር ሊግ ጨዋታ ውጤት ግምታችሁን አስቀምጡ። እንዲሁም ደግሞ ሰብስክራይብ እና ላይክ አድርጋችሁ መውጣታችሁ አይረሳ። ወዳችኋለሁ። ባይ